የተወደዳችሁ የያሮስ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ ዛሬ እንግዲህ ሰበር የተባለ መረጃ ነው ይዤ የመጣሁት አሁን እንግዲህ ያለ ሰዓቴ ነው ወደ እናንተ የመጣሁት ስለዚህ ሁላችሁም ላይክ በማድረግ ጀምሩልኝ ሁላችሁም ላይክ ያደረጋችሁ ጀምሩ ምክንያቱም አልጎሪዝሙን በደንብ እንዲታይ እንዲያደርግልኝ ማለት ነው ያው እንደምናቀው መለቀው 1 ሰዓት ከ40 ማልዳና ምሽት 1 ሰዓት ነው አሁን ግን ድንገት እንዴት መጣ እንደምትሉኝ እርግጠኛ ነኝ ምክንያቱ ደግሞ ምንድነው የሆነ ሰበር የሆነ መረጃ ስለደረሰን ነው ያው ሰበር መረጃ ብዙ ጊዜ ሰርቻ አላቅም አሁን ወደ እናንተ የመጣውበትና ምክንያቱ አሁን ነግራችኋለሁ እተነተነላችኋለሁ ደስ የሚሉ መረጃዎችን ይዤ መጥቻለሁ ታዲያ ሁላችሁም ላይክ በማድረግ ጀምሩልኝ የቅዱስ ሲኖዶስ መልአተ ጉባኤ ውሳኔ አስተላልፏል እንደምናስተውሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ መልአተ ጉባኤ በአመት 2 ጊዜ ያደርጋል እሱም በወርሃ ጥቅምትና በወርሃ ግንቦት ነው ባውኑ በወርሃ ግንቦት ታዲያ የተለያዩ ውሳኔዎች እንደሚተላለፉ ይታወሳሉ ከነዚህ መካከል የመጀመሪያው የቅዱስ ሲኖዶስ ዋና ጸሐፊ ቦታ እንዲሁም የቅዱስ ሲኖዶስ ጠቅላይ ስራ አስኪያጅን ቦታ ሁለት አባቶች እንደሚተኩ አስቀድሞ ይጠበቅ ነበር እንደምናቀው ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ሆነው ከ2014 እስከ አሁን ድረስ መርተዋል ስራ አስኪያጅነት ቦታውን ማለት ነው ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሆነው እሳቸውም እንዲሁ ከ2014 ዓ.ም ጀምሮ ለ3 አመታት አሁን እስካለንበት ሰዓት ድረስ ጸሐፊ ሆነው መርተዋል ታዲያ በየ3 አመቱ ስራ አስኪያጅና በየ3 አመቱ ጸሐፊ ይመረጣል ወይም ይደለደላል ታዲያ በአሁኑ ቅዱስ ሲኖዶስ ውሳኔዎችን አስተላልፏል በተለያዩ ቦታ ላይ በአህጉረ ስብከትም ሊቃነ ጳጳሳትን ሽግሽግ ያደረጋቸው ሊቃነ ጳጳሳት አሉ እሱን ላስደምጣችሁ የመጀመሪያው ኋላ ቪዲዮ እንዳለ ሆኖ ከተላለፉ ውሳኔዎች መካከል ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የነበሩበትን የቅዱስ ሲኖዶስ ዋና ጸሐፊነትን ቦታ ብፁዕ አቡነ ዲዮስቆሮስ ይዘዋል ባሁኑ እንግዲህ ዛሬ 2017 ጎራሃ ግንቦት ነው የምንገኘው ለተከታታይ 3 አመት ማለትም እስከ 2020 ድረስ እግዚአብሔር ይፈቅድ ብፁዕ አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ሆነው ይመራሉ ብፁዕ አቡነ ዲዮስቆሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው የነበሩት ብፁዕ አቡነ አብርሃም ናቸው እንደምናቀ ከ2014 እስከ 2017 አሁን ደግሞ ከ2017 እስከ 2020 ያለውን የሚመጣውን 3 አመት እግዚአብሔር ቢፈቅድ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ ሆነው ይመራሉ ብፁዕ አቡነ ሳዊሮስ ብፁዕ አቡነ ሕርያቆስን የሃዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሆኖ ተመርጧል እንደምናስተዋውሰው ብፁዕ አቡነ ሕርያቆስ የደቡብ አፍሪካ ሀገረ ስብከት ነበሩ የሃዲያ ሀገረ ስብከት ነበሩ የስልጤ ሀገረ ስብከት ነበሩ አሁን የደቡብ አፍሪካ ሀገረ ስብከት ተትቶ አሁን የሆኑበት ማለት ነው የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የሃዲያ ሀገረ ስብከት ሆነው ሁለቱን ሀገረ ስብከት በአንድ ላይ እንዲመሩ ሃዲያ ሀገረ ስብከትንም አዲስ አበባ ሀገረ ስብከትንም እንዲመሩ ብፁዕ አቡነ ሕርያቆስ ተመርጠዋል ማለት ነው ብፁዕ አቡነ ናትናኤል ዘኮሎራዶን ደግሞ የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ሆነው ተመርጠዋል ብፁዕ አቡነ ናትናኤል ዘኮሎራዶ የኢየሩሳሌም ገዳማት ሊቀ ጳጳስ እንዲሁም ብፁዕ አቡነ ናትናኤል ሚኒሶታን በዝማሪያቸው መናቃቸው ማለት ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ በተጨማሪ የኮሎራዶን ሀገረ ስብከትም እንዲመሩ ያ ውጭ አሜሪካ ላይ የሚገኙ አሉ ስለዚህ ብፁዕ አቡነ ናትናኤል የሚኒሶታ ሀገረ ስብከትም የኮሎራዶ ሀገረ ስብከትም ሆኖ ሁለቱን ሀገረ ስብከት እንዲመሩ ብፁዕ አቡነ ሄኖክ እንግዲህ አዲስ አበባ ሀገረ ስብከት እንደነበሩ እናውቃለን ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሆኖ እንዲመሩ ያ ማለት የብፁዕ አቡነ ሕርያቆስ ሀገረ ስብከት የነበረው ተሸጋሸገ ማለት ብፁዕ አቡነ ሕርያቆስ ወደ አዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክ ወደ ደቡብ አፍሪካ ሀገረ ስብከት ተመድበዋል ማለት ነው ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመረጡ ተወስኗል ብፁዕ አቡነ ሙሴ ደግሞ አውስትራሊያን እንዲያዙ የግቢ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶስ ከላይ በዝርዝር ያሉትን መወሰኑን ልናውቅ ይችላል የብቻ ሳይሆን ከሀገረ ስብከት ስራ አስኪያጆች ጋር በተለይ ከአዲስ አበባ ሀገረ ስብከት ስራ አስኪያጅና ከንፋስ ስልክ ላፍቶ ክፍለ ከተማ ሀገረ ስብከት ስራ አስኪያጅ ጋር በተገናኘ ድልድሎች ተደርጓል ሙሉ በሙሉ ከስፍራቸውም እንዲነሱ ውሳኔዎች ተላልፈዋል ማለት ነው የደረሰን ሰበር መረጃ ነው ምን ተሰማችሁ ሐሳብ አስቀምጡልን የተወሰኑ ቪዲዮችን
ተከታትለን እንመለሳለን። ሰበር ዜና ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሾሙ። ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው ተሾመዋል ማለት ነው። እንግዲህ እንደሚታወቀው በ3 ዓመት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ መቆየታቸው የሚታወስ ነው። ይህንን ተከትሎ ደግሞ የሥራ ዘመናቸውን በመጨረሳቸው በእሳቸው ምትክ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ እንዲሁም ደግሞ በብፁዕ አቡነ ጴጥሮስ ቦታ ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ ተሾመዋል። አያይዘውም ደግሞ በርካታ ብፁዓን አበው ሊቃነ ጳጳሳት የተለያየ ቦታ ዝውውር ሲደረግላቸው አዲስ አበባ ሀገረ ስብከትን ሲመሩ የነበሩት ብፁዕ አቡነ ሄኖክ በደቡብ አፍሪካ ሀገረ ስብከት የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው እንዲመሩና የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ የነበሩት ደግሞ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ ሹመት መሰጠቱ ታውቋል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ሰበር መረጃ ለኦርቶዶክሳውያን በጠቅላላም ለ3 ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸው ተሰምቷል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ በቅዱስ ሲኖዶስ ተመደቡ። ከዚህ ጋርም ተያይዞ የጠቅላይ ቤተ ክህነት ስራ አስኪያጅ ሊቀ ጳጳስ እንዲሆኑ የተመረጡት ብፁዕ አቡነ ሳዊሮስ ሲሆኑ የጠቅላይ ስራ አስኪያጁ ጸሐፊ ወይም የቅዱስ ሲኖዶሱ ጸሐፊ ደግሞ ብፁዕ አቡነ ዲዮስቆሮስ እንዲሆኑ ቅዱስ ሲኖዶስ መወሰኑ ተሰምቷል። ከዚህ ጋርም ተያይዞ በኢየሩሳሌምና በአካባቢው ያለ ሊቀ ጳጳስ ብፁዕ አቡነ ያዕቆብ ተነስተው በሌላ ሊቀ ጳጳስ እንዲተኩ የተወሰነ ሲሆን የቀድሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ የደቡብ አፍሪካና አካባቢው ሀገረ ስብከት ሆነው እንዲያገለግሉ ቅዱስ ሲኖዶስ መድቧል። ከዚህ ጋርም ተያይዞ የግንቦት የርክበ ካህናት ቅዱስ ሲኖዶስ ስብሰባ ምናልባትም ዛሬ ከሰዓት የተለያዩ ውሳኔዎችን በመወሰን እንደሚቋጭ ይነገራል። ለብፁዓን አባቶቻችን እግዚአብሔር አምላክ ቀናውን መንፈስ አድሎ ለሀገርና ለቤተክርስቲያን የሚጠቅም ስራ እንድትሰሩ መልካም ምኞታችን ነው። ቡራኪያችሁ ድረሰን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንግዲህ በምሽት 1 ሰዓት በድጋሚ የምንመጣ ይሆናል። የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔን ጨምሮ የተለያዩ መረጃዎችን አሰባስቤ በምሽት 1 ሰዓት መጣለሁ። በተለይ ምሽት 1 ሰዓት ሰበር መረጃ ነው እጅግ እንድታረምጡት የምፈልገውም ስለሆነ ምሽት 1 ሰዓት ከሰዓታት በኋላ ማለት ነው እንገናኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።